ማሮቼ በባለፈው ክፍል እንደተመለከትነው እንግዲህ ኤቢ ለዳጣና ለሰላም እንግዲህ የዲኤን ምርመራ በር እንድትሰጭኝ እያለቻት ነበረ እናቷን እና እናቷ ራሱ በጣም ነበር የደነገጠችው ይሄንን ነገር ስትላት። ምክንያቱም እንግዲህ እነኚህ ልጆች ፍቅራቸው ለምንድን ነው የጠናው? አንድ ሰው ከምድር ተነስቶ እንዲሁም ትላንትና ተነስቶ ፍቅራቸው ያለመጠን ሲጠና ለምንድን ተብሎ መጠየቅ አለበት ብላም እንግዲህ ኤቢ ለማርታ እየነገረቻት ነበረ። ማርታም ደግሞ የዚህ የቤተሰብ አባላት ስላልሆኑ ለዛም ይሆናል እንደዚህ ፍቅራቸው እየጠናው፣ ስለዚህ እባክሽን ታያቸው እያለቻት ነበረ። ኤቢ ግን በፍጹም ልተዋቸው አልችልም። ይኸውልሽ አንድ ነገር ልንገርሽ፣ ቢያንስ እኮ ከኛ እንኳን እኮ እየተደበቀ ምግብ ትሰጣታለች። በዛ ላይ ደግሞ በባለፈው በጥፊ የመታችኝ እኮ ዳጣን አንቄ ነው መገላት ስላልኳት ነው በማለትም እንግዲህ ትነግራታለች። ከዛ ቤታ አሁን ይህንን ለማሳመኛሽ ምክንያትሽ ነው አይደለ? ስለዚህ ከረፊ ታያቸው ልጆቹን ትላታለች። እንግዲህ በስተመጨረሻ የዲኤን ምርመራ ሁለቱን አስመረምራቸዋለሁ ብር ትሰጭኛለች ትላታለች። ማርታ በዚህ ጊዜ በጣም ትደነግጥና ኧረ እባክሽን አንቺ ልጅ እባክሽን መቅሰፍት እንዳታመጭብኝ ትላታለች። በጊዜ ውሃ እየሮጠች ትመጣለች። ምን ሆነሽ ነው ሲላትም እንግዲህ የምታወራው መላቅጡ ጥፍት ይላታል። ኤቢ እንግዲህ ይህኔ እኮ የምታወራው እኮ ጠፍቶባን ነው ስትላት፣ ምንድን ነው የጠፋብኝ? ምን አቅልሻለሁ ከሆነስ ምን አቅልሻለሁ ይባባላሉ። እና በዚህ ጊዜ እንግዲህ ማርታ በጣም ትጮህና እጭ እንግዲህ ረፉ በቃ ትልና ዝም ታስብላቸዋለች። ሰላም ጤና ይስጥልኝ ወደና የተከበራችሁ የቻናል ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ኤቢ እንግዲህ ለብቻዋ ቆማ ሰላምዬ እዚህ ቤት ያለ ምንም ምክንያት ወደ ውጭ ሳትወጣ ነፍሰ ጡር ሆነች፣ ዝም ተባለች። በዛ ላይ ደግሞ ዳጣ እዚህ ቤት መጣ ስትኖር ዝም ተባለች። አሁን ደግሞ ፍቅራቸው በጣም ጠንተዋል። ሲቀጥል ደግሞ የናታንና የኤቢን የዳጣንና የናታንን የፍቅር ግንኙነት እማዬና አባዬ ዝም ብሏቸዋል። እንዴት ነው ሁሉም ነገር ያልተገለጠልኝ? እንዴት ነው በዚህ በውሸት ዓለም እየኖርኩኝ ያለሁት? እያለችም እንግዲህ ኤቢ በጣም ተናዳለች፣ ተጨንቃለች ማለት ነው። ስለዚህ ይህንን ነገር ማጣራት አለብኝ፣ አሸንፋቸዋለሁ ስትልም በጊዜ ውሃን ቀጠለትልና አዎ እናሸንፋቸዋለን ስትል ምን ትላት እንግዲህ ውሃዬን ከዛ ታባርራታለች ማለት ነው፣ በጫማ እየወረወረች። እናም እንግዲህ ደግሞ ሰላምዬ እንግዲህ ቼክአፕ ልትደረግ ሆስፒታል ገብታለች እና ያው ያለ ዳጣ አልንቀሳቀስም እያለች ነው። ምስኪን የእናትነት ፍቅር እንግዲህ በቃ ፍቅሯ አልወጣላትም እና ሰላምዬ እንግዲህ ለዘመናት የጠበቀቻት ልጇ ስለሆነች እና ዛሬ ላይ እንግዲህ ስታገኛት፣ በነገራችን ላይ አሁን በማርገዟ በጣም ነው እየተጸጸተችው። ምክንያቱም ዳጣን ካሁን በፊት ብታገኛት ኖሮ ልጇ እንደሆነችን ብታቅ ኖሮ ሁለተኛ አታረግዝም ነበረ እና አሁን በጣም ነው የጸጸተኝ እያለቻት ነበረ፣ እንደው በባለፈው ክፍል ከተመለከታችሁ ማለት ነው። እናም ሆስፒታል ገብታ እንግዲህ ከደረጀ ጋር እያወሩ ነበረ ዳጣና ደረጀ። ዳጣዬ እንግዲህ ከአንተ ጋር ሲሆን እኮ እንዴት ደስ እንደሚለኝ አባዬ ምናምን ትለዋለች ማለት ነው። ከዛ ኧረ እባክሽ ወረኛ እያላት ነበረ። የምር አባዬ ደግሞ እናቴ ብትኖር በማለትም እንግዲህ ግን ስንትን ስትለው ይኸውልሽ ዳጣ ተነጋግረን የመጣ ነው ሌላ ነገር እንዳትጀምሬ ሲላትም አረን አልጀምርም እንደዚህም ብዬ ምናምን ነው እንጂ ትለዋለች ማለት ነው። እንደው እናቴን ባቃት ልክ እንደ ሰላምዬ ትንከባከበኛለች ወይስ ከሰላምዬ በላይ ነው የምትንከባከበኝ? ሰላምዬ እኮ በጣም ነው የምትንከባከበኝ፣ ምግብ ትሰጠኛለች ምናምን እያለችም እንግዲህ ግን ተነግረዋለች ማለት ነው። አዎ ለዛ ነዋ የወፈርሽው፣ አሁንማ እኮ ከውሃም እየተደበቅሽ ትበያለሽ አሉ፣ ይዋጥልሻል ግን ይላታል። እና እንደዛ ሲላት እንግዲህ በነገራችን ላይ ሰዎች ማለት ኤቢ የደረጀ ልጅ ደረጀ ራሱ የሱ ልጅ እንዳልሆነች ያውቃልስ ወይስ ምንድን ነው? እኔ ግራ እየገባኝ ነው ይሄ ነገር ማለት ነው። ብዙ ጊዜ ከተመለከታችሁት የሆነ ዳጣንና ውሃን ነው እንጂ የሚያመሳስለው
ኤቢን ከውሃ ጋር ወይም ከዳጣ ጋር ምንም የሚያመሳስላቸው ነገር የለም። በጸባይም ሆነ በምንም ሆነ እንደሆነ ነገር ራሱ ሲፈጠር በውሃና በዳጣ ነው እንግዲህ የሚያመሳስላቸውና ይህ ነገር ግን በጣም ግራ እየገባኝ ነው። እና እንደዛ ስትል እንግዲህ እንዴት ያለ ውሃ ይዋጥልሻል ሲላት እንግዲህ አረ እንዴት ብሎ አንዴ እንደውም ሰላምዬ ምግብ ሰታኝ እየበላሁኝ ጉሮሬ ላይ እንቅ አድርጎኝ ከዛ ውሃ ስላት እንግዲህ ውሃ መስላ በብርጭቆ ስትሰጠኝ ስተጣ ዋረደ እና ምናምን እያለችም ትነግረዋለች። ወሬኛ መሄጅና አሁን ሰላምዬን እያትና ነኝ ሲላት እንግዲህ ወይ አባዬ እኔ እኮ በጣም ነው የምፈራው ደግሞ ሆዷ ባየህ እንዴት እንደሚያስፈራ ትለዋለች። ከዚያ ለዛ ነው እዛ ልቀመጥም ያልሽው ሲላትም አዎ ለዛ እኮ ነው ልቀመጥም ያልኩት ትለዋለች። ከዛም እንግዲህ ዳጣዬ እንግዲህ ግን አባዬ ግን አንተ መቼ ነው የምትገርፈኝ? እኔ አባት የገረፈኝ ብዬ ማውራት እፈልጋለሁ ትለዋለች። አንድ ቀን ጥፋት አጥፊና እጅን ትቀምሻታለሽ ይለዋል። ነው አባዬ አወድ እንደውም ካሁኑ ልጀምረዋ በቃ ሆስፒታል አልሄድም ትለዋለች። ተይ ሂጂ አልሄድም ሄድና እንግዲህ ደረጃን በቁንጥጫ ይቆነጥጣታል። ምስኪን ዳጣዬ እንግዲህ በእናትና በአባት መቀጣት ምን ያህል ደስ ይላል በነገራችን ላይ። እናም እንደዛ እንግዲህ እያለ ትነግረዋለች ማለት ነው። እናም ወደ ሆስፒታል ትሄዳለች ማለት ነው ዳጣዬ። ከዛ ማርታ እንግዲህ ምግብ እየሰራች ነው ኩሽና ላይ እና ለደረጀ ተደውልለት እና ደረጀ ምን ነው ቆያችሁ እኮ ሰላም ደህና አይደለችም እንደምን ስትለው አይ ደህና ነች ቼክ እያደረጓት ነው ማደር አለባት ምናምን እያሉ ነው ሲል ምን ነው መውለጇ ቀን ተዳረሰ? አይ አልተዳረሰም ቢያንስ 1-2 ሳምንት ምናምን ትቆያለች ብለዋል በማለትም ይነግራታል። አይ እሺ እኔ እኮ ተከትዬሽ ልሄድ እኮ ስላት እኮ ዳጣ አለች ትለዋለች። ከዛ አብራይ ትሆን አለች ግን በዛሬው እያለም እንግዲህን ትነግረዋለች። እሺ በቃ ትልና እንግዲህ ማርታዬም ምግብ እየሰራችላቸው ነው። በዚህ ጊዜ እንግዲህ ኤቢ እየደወለች ነበር በጣም ተደጋጋሚ ስልክ ስትደውልላት እንግዲህ ይቺ ደግሞ ምን ፈልጋ ነው የደወለችው ብላ ስልኩን ስታነሳላት እማዬ ብሩን ትሰጭኛለሽ አይደለ ትላታለች። የምን ብር ነው ለምን ፈልገሽውስ ለምን ስታስፈልጎሽ እንደው ዝም ብሎ ብር ይባላል እንደ ኤቢ ስትላት እንግዲህ ለምን እንደፈለኩት እኮ ነግሬሻለሁኝ ብሩን ትሰጭኛለሽ አይደል ስትላትም እንግዲህ ለምንድን ነው ስትላትም ይህንን ነገር አመርሽው እንዴ ትላታለች ማለት ነው። ከዛ እንደዛ ስትላት እንግዲህ አሁን ማየ ግዴታ ቼክአፕ ዲኤን ምርመራ መደረግ አለበት ትላታለች። ከዛ ማለታም በጣም ትናደድና እንደው በምን ቀን ነው አንቺን ግን የተፈጠርሽው? ቆይ ነች በእግዚአብሔር እጅ የተያዘችን ቆይ ምን አድርጌ ነው የምትያት? ኧረ ተይ ግን አንቺ ላይ ተይ ይኸውልሽ እኔ ሴት እንደሌለ አኩሽና ለኩሽናር መጠመጣለሁ ለ30 ደቂቃ እዚህ ቤት እንድትደርሽ ትልና ስልኩን ትዘጋባታለች ማለት ነው። እናም ስልኩን እንግዲህ ስትዘጋባት ወደ ናታን ጋር ነበረ የሄደችው ማርታ። ናታን እንግዲህ ግቢውን እያጸዳዳ ነው ምናምን አበባዎችን እየቆራረጠ። ናታን ይህንን አበባ ለምንድን ነው እንደ ደህና አበባ እቤት የምታስቀምጡት? ደግሞ እንደ ደህና ነገር ሳሎን ነው ያስቀምጣችሁት። እኔ አወጣዋለሁ እናንተ ታስገቡታላችሁ ሲልም ናታን ምንድን ነው ይህንና እንግዲህ ይመለከተዋል ያንን አበባ እና ሲመለከተው እንግዲህ ያው ደርቋል። እሺ በቃ አስተካክለዋለሁ ምናምን ይላል። ከዛ አቤት የኔ ስጦታ የኔ ጀግና እያለችም ታሞግሰዋለች ማለት ነው። እና ስታሞግሰው እንግዲህ እነኚህ መጽሐፉ ናቸው አይደለ በሳል ያደረገው አይማዬ እኔ ምን በሳል ነኝ እያለም ይነግራታል ማለት ነው። እንዴ በሳል ነህ እንጂ ስትለውም እንግዲህ እኔ የምልህ አባት ይደውልልሃል አይደለ ሲለው አዎ ይደውልልኛል እኔም ጋር እኮ ደውሎ አንዳንድ ነገሮችን እያወራን ነበረ ስትለው እንግዲህ አዎ አባዬ እኮ ቀልደኛ ነገር ነው እያለ ናታን ይመልስላታል። ወይ ቀልደኛ እሱ ሰርግ እየተደገሰለት መሆኑን አላወቀም እንግዲህ። እናም እነዛ ሲላት እንግዲህ እንዴት ነው ኤቢን እኮ አስተካክላታለሁ ብለህ እኮ በቃ እንደውም የባሰች ሆነች ምናምን ስትለው አይ እማዬ እኔ እኮ የቻልኩትን ያህል እያደረግኩኝ ነው፣ ግን ደግሞ እሷን ብታግዘኝ ጥሩ ነው ምናምን ትለዋለች።
ከዛ እሷ እንደዛ ስለሆነች አይደለም እንደኛ ወንዶች እኛ ሴቶች ወንዶች እንደምናስተካክላቸው እናንተም ወንዶችን ሴቶችን ማስተካከል ትችሉበታላችሁ ስለዋለኝ ከዛ እሺ በቃ ዞሮ ሞክራለሁኝ ይላታል። እኔ የምልህ ናታንዬ ለልጄ ጥሩ ነገር መመኘት መጥፎ ነው እንደምናምን ስትለው አልገባኝም ይላታል። ከያብህ ጊዜ ውሃ እየሮጠ ትመጣለች ተወው በቃ ምናምን ትለውና ከዛ እማዬ ትላለች። አስታወስኩኝ ምኑን ጠዋት ዳጣና ናታን እዛ ተቀምጠው ነበር አላለችው ወይ ጉድ። እና እንደዛ ስትላት እንግዲህ በጣም ይስቁና አይ ውሃ እንደው እኮ አንቺን በመውለድ እኮ መና እኮ ነው የቀረሁት። አረ ዝም በይ ውሃዬ የጠዋቱን አሁን ታወሪያለሽ ይላታል እንግዲህ ናታንም። እናም ይሄንን እንግዲህ ይባባሉና እንግዲህ ይለያያሉ ማለት ነው። እናም እነ ደረጀ እንግዲህ ከሰላምዬ ጋር ወደ ቤት መጥተዋል ማለት ነው። ወደ ቤት መጥተው እንግዲህ ማርታዬ ነች ምን የመሰለ ምግብ ሰርታ የቆየቻቸው እና ምግብሽ በጣም ነው የሚጣፍጠው ምናምን እያላትም ነበረ እና በጣም እያሞገሳት ነበረ። ምግብሽ ይጣፍጣል ስላልከኝ በጣም ደስ ብሎኝ እላለሁ፣ አለባበሰሽ በጣም ያምራል ስትለኝ ደግሞ ደስ ብሎኝ እላለሁኝ፣ የትዳር መንስኤ እኮ እንደዚህ ነው እያለችም ማርታዬም እንግዲህ ስለ ባሏ እያሞገሰ ነበረ። ሳሎን ደግሞ እንግዲህ ዳጣና ውሃ እንዲሁም ናታን ኤቢ ሆነው ተቀምጠው ኤቢ እንግዲህ ጣቶች ያምራሉ ምናምን 2 ግራም ይበቃል ምናምን እያለችው ነበር እንግዲህ ስለ ቀለበት ይህንስ ያምራል አይደለ ስትለው ዳጣን ይመለከታትና ፒስ ምናምን አለችው። ከዛ ያምራል ይላታን ማለት ነው። እና እነዛ እንግዲህ እየተባባሉ በስተመጨረሻ እንግዲህ ሂጂ ማለት ለእሊ ፊት እንደዚህ ናት። ስንት ልጆች የኛን የምንወልዳቸው ልጆች ማማ እንደምንላቸው ታውቃለህ ስትለው ኧረ እሊ ፊት እንደዚህ አይወራም ምናምን ሲል እንግዲህ ዳጣን ትሰድባታለች። ዳጣም ደግሞ ለምንድን ነው የምትሰድቢ ትላታለች። በስተመጨረሻ ደግሞ ሰላምዬን ስትሰድብባት በፍጹም ሰላምዬንማ መሳደብ የለብሽም ታላቅሽ እኮ ነች ምናምን ትላታለች። ውድና የተከበራቸው የቻናሌ ቤተሰብ ቀጣይ ፓርት እስከምንመጣ መልካም ቆይታ።